ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች በሐረሪ ክልል በ2019 የበጀት ዓመት ከተለያዩ የገቢ ርዕሶች 6.4 ቢሊዮን ብር በላይ ገቢ ለመሰብሰብ ታቅዶ ክልላዊ የገቢ ንቅናቄ በይፋ ወደ ስራ መገባቱን የክልሉ ገቢዎች ባለስልጣን አስታወቀ። የተሰበሰበው እያንዳንዱ ገቢ የክልሉን ድምቀት ለሆነው የኮሪደር ልማት፣ ለትምህርት ቤቶች ግንባታ፣ ለንጹህ መጠጥ ውሃ ፕሮጀክቶች፣ ለቱሪዝም መሰረተ ልማቶች እንዲሁም የአገልግሎት አሰጣጥን ለማዘመን የዋለ መሆኑ ተገልጿል። ዘገባው ሄኖክ ግርማ ነው። ሲሳይ ዘሪሁን በዝርዝር ያቀርበዋል። በሐረሪ ክልል የ2019 በጀት ዓመት ከተለያዩ የገቢ ርዕሶች 6.4 ቢሊዮን ብር በላይ ገቢ ለመሰብሰብ ታቅዶ ክልላዊ የገቢ ንቅናቄ በይፋ ወደ ስራ መገባቱ የክልሉ ገቢዎች ባለስልጣን አስታውቋል። የባለስልጣኑ ኃላፊ አቶ ያሲን አብዱላሂ የክልሉን ሕዝብ እያደገ የመጣውን የልማትና የመልካም አስተዳደር ፍላጎት በራስ አቅም ለመሸፈን ትኩረት ተሰጥቶ በቅንጅት እየተሰራ ይገኛል ብለዋል። በዚህም ይላሉ በ2019 የበጀት ዓመት የተያዘውን የገቢ እቅድ ለማሳካት አስፈላጊው ቅድመ ዝግጅት ተግባራት ተጠናቀው ወደ ሙሉ ስራ መገባቱን ጨምረው ገልጸዋል። ኃላፊው አክለውም በተጠናቀቀው 2018 የበጀት ዓመት 4 ቢሊዮን 672 ሚሊዮን ብር ለመሰብሰብ ታቅዶ 4 ቢሊዮን 625 ሚሊዮን ብር ወይም የእቅዱን 99% ማሳካት መቻሉን ገልጸዋል። አቶ ያሲን አክለውም ከ5 ዓመታት በፊት የክልሉ ገቢ ከ1 ቢሊዮን ብር የማይሻገር የነበረ ቢሆንም በክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ የሚመራው የለውጥ አመራርና መንግስት ለኢኮኖሚ ዘመናዊነት፣ ለተቋማዊ ሪፎርም እንዲሁም ለክልሉ ራስን የመቻል ጉዞ በሰጠው የላቀ ትኩረት ክልላዊ ገቢው በ360% እድገት ማሳየቱን ገልጸዋል። የተሰበሰበው እያንዳንዱ ገቢ የክልሉ ድምቀት ለሆነው የኮሪደር ልማት፣ ለትምህርት ቤቶች ግንባታ፣ ለንጹህ መጠጥ ውሃ ፕሮጀክት፣ ለቱሪዝም መሰረተ ልማቶች እንዲሁም ለአገልግሎት አሰጣጥን ለማዘመን የዋለ መሆኑን ይጠቁመዋል። ገቢው በአጠቃላይ ለክልሉ ኢኮኖሚያዊና ማህበራዊ እድገትም ወሳኝ ሀብት መሆኑን አቶ ያሲን አክለው ገልጸዋል። በ2019 በጀት ዓመትም የተያዘውን እቅድ ለማሳካት ባለስልጣኑ የህብረተሰቡን የታክስ ግንዛቤ ማሳደግ፣ የታክስ ህጎችን ማስከበር እንዲሁም የታክስ ስወራን መከላከል፣ የአገልግሎት አሰጣጥን ማዘመንና የዲጂታል ክፍያ ስርዓቶችን አጠናክሮ ማስቀጠል ከዚያም ባሻገር አዳዲስ ግብር ከፋዮችን ወደ ታክስ መረቡ ማስገባት የታክስ ተደራሽነትና ፍትሃዊነትን ማሻሻል ላይ በልዩ ትኩረት እየተሰራ እንደሚገኝ ተናግረዋል። የ2019 በጀት ዓመት የግብር መክፈያ ጊዜም ከሐምሌ 1 2018 በአዲሱ ገቢ ግብር አዋጅ መሰረት የሚተገበር መሆኑን የገለጹት አቶ ያሲን የተያዘው የ6.4 ቢሊዮን ብር በላይ ገቢ ለማሳካት የታማኝ ግብር ከፋዮችን፣ የንግዱን ማህበረሰብ፣ የመንግስትና የግል ተቋማትና አመራሮች፣ የባለድርሻ አካላትና ዜጎች እንዲሁም የመገናኛ ብዙሃን የተቀናጀ ጥረትና ኃላፊነት ወሳኝ መሆኑን አስገንዝበው በሁሉም የተሻለ ቅንጅት ኃላፊነት እንዲወጣም ጥሪያቸውን አቅርበዋል። በመጨረሻም በ2018 የበጀት ዓመት ስኬት ላስመዘገቡ አርአያ ግብር ከፋዮች፣ ባለድርሻ አካላትና ሰራተኞች ምስጋና ያቀረቡት ኃላፊው ግብር ከፋዩ ግብሩን በወቅቱና በአግባቡ በመክፈል ለክልሉ ልማት፣ ለህዝብ ተጠቃሚነትና ለህግ የበላይነት መከበር የበኩሉን አገራዊ ኃላፊነት እንዲወጣም ጥሪ አቅርበዋል። በታላቅ ድምቀት የሚከበረው የቁልቢ ገብርኤል በዓለ ንግስ ያለምንም የጸጥታ ችግር እንዲከበር ለማስቻል የቅድመ ዝግጅቱን ተግባራት አጠናቆ ወደ ስራ መግባቱን የሐረሪ ክልል ፖሊስ ኮሚሽን አስታወቀ። በአሁኑ ወቅትም የበዓሉ አከባበር ያለምንም የጸጥታ ችግር በሰላም እንዲጠናቀቅ አስፈላጊ የሰው ኃይል ተመድቦ ወደ ስራ መገባቱን ተናግረዋል። ፍቃዱ በላይ ተጨማሪ አለው። በታላቅ ድምቀት የሚከበረው የቁልቢ ገብርኤል በዓለ ንግስ ያለምንም የጸጥታ ችግር እንዲከበር ለማስቻል የቅድመ ዝግጅት ተግባራትን አጠናቀው ወደ ስራ መግባቱን የሐረሪ ክልል ፖሊስ ኮሚሽን አስታውቋል። ከበዓሉ ጋር ተያይዞ መግለጫ የሰጡት የኮሚሽኑ ወንጀል መከላከል ዘርፍ ምክትል ኮሚሽነር ነገራ ዱፌራ በዓሉ ሰላማዊ በሆነ መልኩ እንዲከበር ለማስቻል ለሁሉም ፈጻሚ አመራርና አባላት እንዲሁም አጋዥ ተቋማት የበዓሉን አከባበር የተመለከተ የጸጥታ እቅድ ወጥቶ በቂ ግንዛቤ እንዲጨብጡ ከማድረግ ጀምሮ የቅድመ ዝግጅት ስራዎች ሲሰሩ መቆየታቸውን ገልጸዋል። በአሁኑ ወቅትም የበዓሉ አከባበር ያለምንም የጸጥታ ችግር በሰላም እንዲጠናቀቅ አስፈላጊው የሰው ኃይል ተመድቦ ወደ ስራ መገባቱን ተናግረዋል። አመት ሁለት ጊዜ የሚከበረው የቁልቢ ገብርኤል አመት በዓል የሚከበረው በከተማችን በሰላም እንዲያልቀው ከመከላከያ ሰራዊትና ከፌዴራል ሰራዊት እንደውም ከሚሊሻ ጋር ከእምነት አባቶች ጋር የጋራ የሆነ ውይይት ተደርጓል። እዚህ ሀገር እንደሚታወቀው ልማታችን በታቀደው መንገድ እንዲሄድ ለማድረግ ይህ አመት በዓልም ጎን ለጎን
አመት በዓሉ በደንብ እንዲከበር ለማድረግ ከሩቅ ቦታዎች ላይ የሚመጡ ምዕመናንና እንደዚሁም በዓሉን ለማታደምና ለማክበር የሚመጡትን በሰላማዊ መንገድ እንዲከበር ለማድረግ የጸጥታ ኃይሉ ዝግጅቱን ጨርሰዋል ማለት ነው። ኮሚሽነሩ አያይዘውም የክልሉ ፖሊስ ከሌሎች የጸጥታ መዋቅሮች ጋር በመቀናጀት በዓሉ በሚከበርበት ቁልቢ ከተማ ስምሪት በመውሰድ እንደሚሰራም ገልጸዋል። ከተለያዩ አካባቢዎች በዓሉን ለማክበር የሚመጡ ምዕመናን ወደ ከተማው ለጉብኝትና ለማረፍ በሚመጡበት ወቅት ሰላምና ደህንነታቸውን ለማረጋገጥ ህብረተሰቡን ያሳተፈ የወንጀል መከላከል ስራ ይሰራልም ብለዋል። ለምሳሌ 9 ወረዳዎች እንደዚሁም ወደ ቁልቢ ገብርኤል የሚሄዱ ወደ 80 የሚሆኑ አባሎች ተዘጋጅተው በዚህም ዙሪያ ጥበቃዎች እንዲካሄድ በተለያየ ቦታ ላይ ህዝቡ የሚመጣው በሰላም እንዲመለስና በሰላም አከብሮ ወደ ቤቱ እንዲመለስ ለማድረግ ውስጥ ለውስጥ ጥበቃዎች ጉብኝት የሚደረጉ ቦታዎችም በጀጎል አካባቢም በተለያየ ቦታ ላይ በመሳሪያ በመታገዝ ለምሳሌ ካሜራ ሲቲ ካሜራዎች አሉ። በሱ በመታገዝ ስራዎችና ስራዎች ለአንድ ሰው ጉዳት እንዳይደርስበት፣ ሌብነት፣ ስርቆት እንዳይደርስበት፣ ስርቆት ከደረሰበት ራሱ ወዲያው ለፖሊስም መጠቆም እንዳለበትና ሰራዊታችንም ፖሊሳችንም ዝግጅነት ላይ ያለና ቅድመ ዝግጅት ህዝቡንም ያወያየንበት መንገድ ነው ያለው። የይዘውን በበዓሉ ወቅት ሊደርሱ የሚችሉ የትራፊክ አደጋዎች ለመከላከል አሽከርካሪዎች በትዕግስትና የመንገድ አጠቃቀም ህግና ስርዓትን ባከበረ መልኩ ማሽከርከር ይገባልም ብለዋል። በተጨማሪም የከተማዋን ሰላምና ደህንነት የበለጠ አስተማማኝ ለማድረግ በደህንነት ካሜራዎች የታገዘ የወንጀል መከላከል ስራ እንደሚሰራም ጨምረው ገልጸዋል። ኮሚሽነሩ አክሎም ከበዓሉ ጋር ተያይዘው ወደ ከተማው የሚመጡ እንግዶችና ነዋሪዎች አጠራጣሪ ጉዳዮች ሲያጋጥሙ ለፖሊስ ጥቆማ መስጠት ይኖርባቸዋልም ብለዋል። በዓሉን ተንተርሶ ወደ ከተማው የሚመጡ እንግዶች ላይ የተሽከርካሪም ሆነ መኝታና ሌሎች ፍጆታዎች ላይ የዋጋ ጭማሪ ማድረግ በህግ የሚያስጠይቅ መሆኑንም ነው ኮሚሽነሩ ያመላከቱት። የትራፊክ አደጋም እንዳይደርስ በቦታው በዓሎቹ የሚካሄዱበት ቦታ ላይ ከአንደኛ መንገድ እስከ ከአራተኛ እስከ መብራት ቀይ መብራት ደረጃ ያለውን ውስጥ ለውስጥም የሚወስዱ መንገዶች አደጋና እንዳይደርስ ያንዳንዱ ትራፊክ በየቦታው ተመድቦ ህዝቡ ራሱ መንገዱን ይዞ መሄድ እንዳለበት፣ አደጋው እንዳይደርስ፣ ታሪፎች እንዳይጨመሩ ካሁኑ ወዲህ ነው እኛ ዝግጅታችንን ጨርሰን እያንዳንዱ ሰው ቦታው ላይ ጥበቃ ቦታ ላይ ተመድቦ ትራፊክ አባል አደጋዎች እንዳይደርሱ እንዳይከናወኑ በፍጥነት እንዳይነዱ ቁጥጥርና ክትትል የተደረገበት መንገድ ያለ መሆኑና ለዚህ አመት በዓልም በብቃት ህዝቡ ዝብራውን ይዞ መሄድ እንዳለበት፣ አደጋው እንዳይደርስ በየቦታ የሚከሰቱ ነገሮች ካሉ ደግሞ ወደው አካባቢ ላይ ያለውን የጸጥታ ኃይል ጥቆማ እንዲሰጥና ኮሚሽነሩ ባስተላለፉት መልእክትም ሰላም ወዳዱ የክልሉ ህዝብ እንደወትሮው ሁሉ አሁንም ከፖሊስና ከሌሎች የጸጥታ ኃይሎች ጋር እንዲሰራም ጥሪ አቅርበዋል። የሐረሪ ክልል የአየር ማረፊያ ፕሮጀክት ሐረርን የምስራቅ ኢትዮጵያ የቱሪዝምና ኢኮኖሚ ማዕከል እንድትሆን የሚያስችል ስትራቴጂያዊ እርምጃ መሆኑን የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታወቀ። ፕሮጀክቱ በሚገነባበት አካባቢ ለሚገኘው ማህበረሰብም የስራ ዕድል ተጠቃሚነትን በማሳደግ ባለፈ መሰረተ ልማትን በማስፋፋት ረገድ ያለው ጠቀሜታ የጎላ መሆኑ ተመላክቷል። ገዛኸኝ አራጌ በዝርዝር ያቀርበዋል። የሐረሪ ክልል አየር ማረፊያ ፕሮጀክት ሐረርን ምስራቅ ኢትዮጵያ የቱሪዝምና የኢኮኖሚ ማዕከል እንድትሆን የሚያስችል ስትራቴጂያዊ እርምጃ መሆኑን የክልሉ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነህ ገለጹ። እንደ ኃላፊው ገለጻ ሐረር በዩኔስኮ የተመዘገቡ 2 ቅርሶችን ጨምሮ በርካታ ቁሳዊና መንፈሳዊ ቅርሶች መገኛና የኢትዮጵያ ታሪክ፣ ባህልና ስልጣኔን ከሚያንጸባርቁ ከተሞች መካከል አንዷ ናት። ሆኖም በመጓጓዣ መሰረተ ልማቶች ምክንያት ከዘርፉ መጠቀም ያለባትን ያህል ሳትጠቀም መቆየቷን ገልጸው እነዚህ ሀብቶች ሙሉ በሙሉ ኢኮኖሚያዊ ጥቅም እንዲያመጡ የአየር ትራንስፖርት ወሳኝ ሚና ይጫወታል ብለዋል። በዓለም ላይ የቱሪዝም ስኬት ያስመዘገቡ ሀገራት በቱሪስቶች ቀላል ተደራሽነት ላይ ትልቅ ትኩረት ሰጥተዋል። ሐረር በተለይም በቱሪዝም ዘርፉ እምቅ አቅም እንዳላት እየጠቆሙት አቶ ሄኖክ የአየር ማረፊያው ሲገነባ የውጭና የሀገር ውስጥ ጎብኚዎች በአጭር ጊዜ ውስጥ ወደ ከተማዋ እንዲደርሱ ያስችላል። ይህም የጎብኚዎችን የቆይታ ጊዜ ከማራዘም ባሻገር የሆቴል ኢንዱስትሪውን፣ የባህል ማዕከላትን፣ የእጅ ስራ ውጤቶችንና አካባቢያዊ ንግዶችን
ያነቃቃል ነው ያሉት። ፕሮጀክቱ በሚገነባበት አካባቢ ለሚገኙ ማህበረሰብም የስራ ዕድል ተጠቃሚነት ከማሳደግ ባለፈ መሰረተ ልማትን በማስፋፋት ረገድ ያለው ጠቀሜታ የጎላ መሆኑን ተናግሯል። በተጨማሪም ለወጣቶች በቱሪዝም፣ በሆቴል፣ በሎጂስቲክ፣ በትራንስፖርትና በሌሎችም አገልግሎቶች ዘርፎች ላይ የስራ ዕድሎችን እንዲጎለብቱ ያደርጋል ብሏል። ስለሆነም የአየር ማረፊያው በክልሉ መገንባቱ የአየር ትራንስፖርት አገልግሎትን መስጠት ብቻ ሳይሆን የቱሪዝም እምቅ አቅምን ወደ ተጨባጭ ኢኮኖሚያዊ ጥቅም የሚቀይር የስራ ዕድል የሚፈጥር የንግድና ኢንቨስትመንት ፍሰትን የሚያሳድግና ሀረር በምስራቅ ኢትዮጵያ የቱሪዝምና የኢኮኖሚ ማዕከል እንድትሆን የሚያስችላት ስትራቴጂያዊ እርምጃ መሆኑን ገልጸዋል። በሐረሪ ክልል በራስ አቅም ለሚገነባው የአየር ማረፊያ ፕሮጀክት ነዋሪዎቹ ሙሉ ድጋፋቸውን ለማድረግ ዝግጁ መሆናቸውን ገለጹ። አክለውም የሐረርን ታሪካዊና ባህላዊ እሴቶች ለዓለም በስፋት ለማስተዋወቅ ማረፊያው ትልቅ ድልድይ እንደሚሆን ጠቅሰዋል። ዘገባው የአሚር አህመድ ነው። ሲሳይ ዘሪሁን በዝርዝር ያቀርበዋል። በሐረሪ ክልል በራስ አቅምና በህዝብ እንዲሁም በመንግስት አጋርነት ለሚገነባው አየር ማረፊያ የክልሉ ነዋሪዎች ሙሉ ድጋፋቸውን መግለጻቸውንና የፕሮጀክቱ ስኬት የሁሉም የጋራ ኃላፊነት መሆኑን ገልጸዋል። የክልሉ መንግስት ይፋ ያደረገውን ይህን ፕሮጀክት በታላቅ ደስታ መቀበላቸውን የገለጹት ያነጋገርናቸው ነዋሪዎች ፕሮጀክቱ ለክልሉ ቀጣይ ልማት አዲስ ታሪክ ምዕራፍ የሚከፍት በመሆኑ በገንዘብ፣ በእውቀት፣ በጉልበትና በሞራል ከመንግስት ጎን ለመቆም ዝግጁ መሆናቸውን ገልጸዋል። كدير أهم في زبيت قشهل وصلنا لا دريدة وكرحال أنت تعبخنا بيزال ለሐረሪ በጣም ያስፈልጋታል። የኛ ሰው እስከ ድሬዳዋ ሄዶ ነው እየተቸገረ ያለው። ለዚህም ቱሪስቶች ክልላችን እንደሚወዷት እናውቃለን። ብዙ ቅርሶችና ባህሎች ለማየት የሚመጡ ቱሪስቶች ብዙ ገቢ ያስገባሉ ብዬ ነው የማስበው። አንደኛ ገቢ አለው፣ ሁለተኛ ጥቅሙን ለማያውቁ ሰዎች ማሳወቅ አለብን። ለዚህም ለማሳወቅ ሰዎችን፣ እናቶችን፣ አባቶችን፣ ውጪ ላሉ ኢትዮጵያኖችን ማሳወቅ አለብን ኤርፖርት ጥቅም እንዳለው። فايدة زالناتو ايربورتي جاي مقالة ነዋሪዎቹ አክለው በሰጡት አስተያየትም አየር ማረፊያው ግንባታ የክልሉ የንግድ እንቅስቃሴን በማሳለጥ የውጭና የሀገር ውስጥ ኢንቨስትመንትን በመሳብ እንዲሁም ለወጣቶችና ለክልሉ ማህበረሰብ ሰፊ የስራ ዕድልን በመፍጠር ረገድ ከፍተኛ ሚናም እምርታ እንደሚያመጣ አንስተዋል። አክለውም ይላሉ የሐረርን ታሪክና ባህላዊ እሴቶች ለዓለም በስፋት ለማስተዋወቅ የአውሮፕላን ማረፊያው ትልቅ ድልድይ እንደሚሆን አንስተዋል። ይሄ እድል ለኛ መምጣቱ በጣም ትልቅ እድል ነው። ምክንያቱም ብዙ ጊዜ ያው ቱሪዝሞች ይመጣሉ አገራችን እዚህ ጀጎል ይገቡና ሬንቦ ሃውስ ቱርክ አለን። ጀጎል በጣም የታሪክ ሀገር ነች፣ በዩኔስኮ ደረጃ ተመዝግባለች። ይሄ የሚታወቅ ጉዳይ ነው። ግን ይመጡና እዚህ ጎበኙና ለማደር ድሬዳዋ ይሄዳሉ። ያን ነገር ለመቅረፍ ደግሞ አገራችን ላይ ኤርፖርት እንዲፈጠር ኤርፖርት እንትን እንዲልልን መደረጉ ይሄ ለመንግስታችን በጣም ትልቅ እንትን ነው የምንሰጠው፣ ክብር ነው የምንሰጠው። ይሄ ነገር ቆይቷል ነው ምለው እንደኔ። ምክንያቱም ብዙ ጊዜ በስብሰባ ላይ እየተነሳ የነበረ ጉዳይ ነው የኤርፖርት ጉዳይ። አሁን ግን ወደ መሬት ወርዶልናል። አሁን መንግስት አጠገብ ደግሞ ወጣት ክንፍና ሴት ክንፍ መቆም አለባቸው የሚል ምሳቤ ያለኝ። ማህበረሰቡ በዋነኛነት በሁሉም በኢኮኖሚውም በሀሳቡም በሁሉም ነገር መንግስቱ አጠገብ መቆም አለባቸው የሚል እሳቤ ያለኝ። የሀገር ውስጥና የውጭ ሀገር ጎብኚዎችም በቀላሉ ወደ ክልሉ እንዲገቡ በማስቻል የቱሪዝም ፍሰቱን በከፍተኛ ደረጃ እንደሚያሳድገው ገልጸዋል። ኤርፖርት መስራቱ ቀልድ አይደለም። በክልላችን ደግሞ መሰራቱ ጥቅም አለው። እኔ በፌስቡክ ላይ ሳየው የድጋፍ ኮሜንቴን ጽፌያለሁ። በጣም ደስ የሚል ነገር ነው። በምስራቅ አካባቢ ያሉ በምስራቅ ኦሮሚያ በጠቅላላ ተጠቃሚ እንዲሆኑ ያግዛል። ይህ ፕሮጀክት የዛሬውን ትውልድ ተጠቃሚ ከማድረጉ ባለፈ ለነገው ትውልድም የሚተላለፍ ታላቅ የልማት ቅርስ መሆኑን ያብራሩት ነዋሪዎቹ የክልሉን ማህበራዊና ኢኮኖሚያዊ እድገትም ለማፋጠን የሚያስችል ታሪካዊ እርምጃ መሆኑንም አጽንኦት ሰጥተውበታል። ሌሎች ክልላችን ኤርፖርት ሲሰራላቸው በሐረር ለምን አይሰራም የሚል ነገር ነበረኝ። እንደሚሰራ ስሰማ በጣም አስደሰተኝ። እንደኔ ለሆኑት ከአዲስ አበባና ከሌላ ቦታ ለሚመጡ ያቀልልናል። በጣም ጥሩ ነው። በመጨረሻም ነዋሪዎች፣ ባለሀብቶች፣ ወጣቶች፣ ሴቶችና የዲያስፖራ ማህበረሰብ አካላት በሙሉ በአንድነት በመሰለፍ በንቃት በመሳተፍ የዚህን ታሪካዊ ፕሮጀክት ስኬት እንዲያረጋግጡም ጥሪ አቅርበዋል። በሐረሪ ክልል የሴቶች ክንፍ አስተባባሪነት የሚከናወኑ የክረምት የበጎ ፍቃድ አገልግሎቶች ተጠናክረው መቀጠላቸው ተገለጸ። በድሬ ጠያራ በሐኪምና በሶፊ ወረዳዎች የበጎ ፍቃድ ተግባራት ተከናውነዋል። ፍቃዱ በላይ ተጨማሪ አለው።
በሐረሪ ክልል በሴቶች ክንፍ አስተባባሪነት የሚከናወኑ የክረምት የበጎ ፈቃድ አገልግሎቶች ተጠናክረው መቀጠላቸው ተገልጿል። በሐረሪ ክልል በድሬ ጢያራ በሐኪምና በሶፊ ወረዳዎች የበጎ ፈቃድ ተግባራት ተከናውነዋል። በክረምት የበጎ ፈቃድ አገልግሎት መርሃ ግብር ለህብረተሰቡ የሚደረጉ ዘርፈ ብዙ ድጋፎች ተጠናክረው መቀጠላቸውን በየደረጃው የሚገኙ የብልጽግና ፓርቲ ሴቶች ክንፍ አመራሮች ገልጸዋል። በወረዳዎቹ የተካሄዱት እነዚህ የበጎ ፈቃድ ተግባራት የማዕድ ማጋራት፣ የደም ልገሳና የትምህርት ቤቶች እድሳትን ያካተተ ሲሆን ይህም የማህበረሰቡን የመደጋገፍ ባህል ከማጠናከሩ ባለፈ የወገኖችን እንግልት በመቀነስ ረገድ ከፍተኛ አስተዋጽኦ እያበረከተ ይገኛል። በክልሉ በሚገኙ የተለያዩ ወረዳዎች በሴቶች ክንፍ አስተባባሪነት በተካሄዱት የበጎ ፈቃድ ተግባራት በርካታ የህብረተሰብ ክፍሎችን ማህበራዊና ኢኮኖሚያዊ ተጠቃሚ ማድረግ ተችሏል። በዚህ መሰረትም በድሬ ጢያራ ወረዳ ለአቅመ ደካሞችና ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች የዕለት ተዕለት ጫናቸውን ለመቀነስ ያለመ የማዕድ ማጋራት መርሃ ግብር ተከናውነዋል። በሐኪም ወረዳ ደግሞ የሰውን ህይወት ለማዳንና በህክምና ተቋማት የሚታየውን የደም እጥረት ለማቃለል ያለመ ሰፊ የደም ልገሳ መርሃ ግብር ተካሂዷል። በተመሳሳይ በሶፊ ወረዳ መጪውን የ2019 ትምህርት ዘመን መነሻ በማድረግ ተማሪዎች በተመቸው ሁኔታ ትምህርታቸውን እንዲከታተሉ ለማስቻል የመማሪያ ክፍሎች እድሳት ስራዎች በስፋት እየተከናወኑ እንደሚገኙ ተገልጿል። አመራሮቹ አክለውም እንዳመለከቱት የበጎ ፈቃድ አገልግሎት የእርስ በርስ መረዳዳት እሴቶቻችንን ከማጎልበቱ በላይ የዜጎችን እንግልት የሚቀንስ ዘላቂ በጎ ተግባር በመሆኑ በቀጣይም በሁሉም አካባቢዎች በጠናከረ መልኩ ተስፋፍቶ የሚቀጥል ይሆናል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የዘመናት ጥያቄዎቻችን በአጀንዳነት በቀረቡበት መድረክ ላይ ያለመሳተፍ አዋጭ አይደለም ሲሉ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ ገለጹ። በሌላ ዜና በዘንድሮ የመኸር እርሻ እስከ ሐምሌ 6 ቀን 2018 ዓ.ም ድረስ ከ18.5 ሚሊዮን ሄክታር በላይ መሬት መታረሱን የግብርና ሚኒስቴር አስታወቀ። እነዚህንና መሰል ሀገር አቀፍ ዘገባዎችን ምስክር ለማ በተከታይነት ታቀርበዋለች። በሀገራዊ ምክክር ጉባኤው በአጀንዳዎች ላይ ውይይት ተደርጎ ኢትዮጵያን የሚያንጹ ውሳኔዎች ይተላለፋሉ ተብሎ እንደሚጠበቅ የሕዝብ ተወካዮች ምክር ቤት አባልና የሀገራዊ ምክክር ኮሚሽን አማካሪ ዶክተር መብራቱ አለሙ ገለጹ። ዶክተር መብራቱ አለሙ ምክክሩ መሰረታዊ በሆኑ ጉዳዮች ላይ ተነጋግረን መፍትሄ የምንሰጥበት ነው። ዋና ዓላማው ግጭትን ማስቆም፣ ዘላቂ ሰላምን ማስፈንና ማህበራዊ መስተጋብሩን እያጠናከሩ መሄድ መሆኑን ለአዲስ ዘመን ጋዜጣ ገልጸዋል። በምክክሩ በህገ መንግስት ማሻሻያ እስከ መንግስት ስርዓት አወቃቀር የሚደርሱ ጉዳዮች እንደሚነሱ ጠቅሰው ለኢትዮጵያ የሚበጃት የቱ ነው የሚለውን ህዝቡ ተመካክሮ አቅጣጫ የሚያስቀምጥበት ሁኔታ ይፈጠራል ብለዋል። ኢትዮጵያ ውስጥ ምክክር ሲካሄድ ለመጀመሪያ ጊዜ ነው ያሉት ዶክተር መብራቱ መንግስት ራሱ ተነሳሽነትን ወስዶ በየቦታው ያሉት ግጭቶችን በሰላማዊ ምክክር ሂደት መፍታት እንችላለን ማለቱን ደግሞ ለየት እንደሚያደርገው አስረድተዋል። በአዲስ አበባ እየተካሄደ በሚገኘው ታሪካዊ ሀገራዊ የምክክር ጉባኤ ላይ ከ60 በላይ የፖለቲካ ፓርቲዎች በንቃት እየተሳተፉ መሆናቸውን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክክር ቤት ሰብሳቢ አቶ ሰለሞን አየለ ገለጹ። አቶ ሰለሞን ከኢቲቪ ጋር ባደረጉት ቆይታ ይህ የምክክር ሂደት ለዘመናት የቆዩ የፖለቲካ ጥያቄዎችና የፖሊሲ አማራጮችን በአጀንዳነት ይዞ የቀረበ ድንቅ አጋጣሚ መሆኑን አንስተዋል። በመሆኑም ቀደም ሲል ቅድመ ሁኔታዎችን ሲያስነሱ የነበሩ አካላት አሁንም በተቃውሞ ብቻ መቆየታቸውን ለሀገር አዋጭ አለመሆኑን በመገንዘብ የሀገርን ሰላምና የጋራ ራዕይ ለማስቀደም ወደ መድረኩ መምጣት እንደሚገባቸው አሳስበዋል። የጋራ ምክር ቤቱ የምክክር ሂደቱን ለማሳካት ባደረገው ርብርብና ሰፊ የግንዛቤ ማስጨበጫ ስራዎች ዛሬ ላይ የበርካታ ፓርቲዎችንና ወደ 4000 የሚጠጉት ተሳታፊዎችን ተሳትፎ ማረጋገጥ መቻሉን ለዲሞክራሲና የውይይት ባህል ትልቅ ተስፋ የሚሰጥ አዲስ ምዕራፍ መሆኑን አብራርተዋል። ፖለቲካ ማለት ሁልጊዜ በመቃወም መኖር ብቻ እንዳልሆነ የገለጹት ሰብሳቢው የግል ፍላጎትን በመተው በሀሳብ የበላይ መወያየትና የሀገርን ፍላጎት ቅድሚያ መስጠት እንደሚገባ አሳስበዋል። ህዝቡ እውነተኛ መረጃዎችን እንዲያገኝ ሚዲያዎችንም ሂደቱን በግልጽነት የመዘገብ ታሪካዊ ኃላፊነታቸውን እንዲወጡ ጥሪያቸውን አስተላልፈዋል።
በዘንድሮ የመርህ እርሻ እስከ ሐምሌ 6 ቀን 2018 ዓ.ም ድረስ ከ18.5 ሚሊዮን ሄክታር በላይ መሬት መታረሱን የግብርና ሚኒስቴር አስታወቀ። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ተወካይ ተሾመ ገለ ለጋዜጣ ፕላስ እንደገለጹት በዘንድሮ የመርህ እርሻ ከ22.36 ሚሊዮን ሄክታር በላይ መሬት በማልማት ከ726.7 ሚሊዮን ኩንታል በላይ ምርት ለማግኘት እየተሰራ ነው። ከታቀደው 22.36 ሚሊዮን ሄክታር መሬት ውስጥ ከ16 ሚሊዮን ሄክታር በላይ የሚሆነው መሬቱ በኩታ ገጠም ለማልማት መታቀዱን አስረድተዋል። እስከ ሐምሌ 6 ድረስ ከ18.5 ሚሊዮን ሄክታር መሬት መታረሱን ያነሱት አቶ ተሾመ እስካሁን ከ9.67 ሚሊዮን ሄክታር በላይ መሬት በዘር መሸፈኑን ተናግረዋል። ቀሪው ያልታረሰው መሬት ቀደም ሲል በበልግ ወቅት የተዘሩ ሰብሎች ያሉበት ሲሆን በአሁኑ ወቅት የበልግ ምርት የመሰብሰብ ስራ እንደተጠናቀቀ ቀጥታ ወደ መርህ እርሻ ዝግጅት በመግባት የዘር ስራው እንደሚከናወን ገልጸዋል። የታቀደውን መሬት በማልማት ምርትና ምርታማነትን ለማሳደግ ከክልሎች ጋር በትኩረት እየተሰራ መሆኑን በመግለጽ ለእርሻ ስራው የሚያስፈልግ የምርጥ ዘር፣ የአፈር ማዳበሪያና መሰል ግብአቶች ለአርሶ አደሩ ተሰራይቷል። የምርጥ ዘር አቅርቦት ለአርሶ አደሩ ቀድሞ እንዲደርስ ተደርጓል ያሉት አቶ ተሾመ እንደ ሀገር የግብአት አቅርቦት እጥረት የለም ብለዋል። ከኬሚካል ማዳበሪያ በተጨማሪ በፌዴራልም ሆነ በክልል ደረጃ ልዩ ትኩረት ተሰጥቶት በተፈጥሮ ማዳበሪያ ዝግጅት ላይ ሰፊ ስራ እየተሰራ መሆኑንም ተናግረዋል። የአፍሪካና የባህረ ሰላጤው ገልፍ ሀገራትን ኢኮኖሚያዊ ትስስር ወደ ላቀ ደረጃ ያሸጋግራል የተባለው የባህረ ሰላጤው ገልፍና የአፍሪካ ኢኮኖሚያዊ ትብብር መድረክ በአዲስ አበባ መካሄድ ጀምሯል። መድረኩ በአፍሪካ እየጨመረ የመጣውን የባህረ ሰላጤ ገልፍ ሀገራት የኢንቨስትመንት ፍሰት በመጠቀም የኢንዱስትሪ መስፋፋትን፣ የኢኮኖሚ ሽግግርንና ዘላቂ ስትራቴጂካዊ አጋርነት እንዴት ማፋጠን እንደሚቻል ለመመካከር ያለመ ነው። በአሁኑ ወቅት የባህረ ሰላጤው ገልፍ ቀጠና ለብዙ የአፍሪካ ሀገራት ከጊዜ ወደ ጊዜ እያደገ የመጣ አስፈላጊ ኢኮኖሚያዊና ስትራቴጂካዊ አጋር እየሆነ መጥቷል። በመሆኑም የሀገሪቱ ኢንቨስትመንት ከባህላዊ ዘርፎች አልፎ በዘመናዊ የልማት መስኮች ላይ በማተኮር በመሰረተ ልማትና ሎጂስቲክ፣ በታዳሽ ኃይልና ግብርና፣ በማኑፋክቸሪንግና በፋይናንስ አገልግሎት እንዲሁም የዲጂታል ፈጠራዎችን ያካተቱ ናቸው። ከባህረ ሰላጤው ገልፍ ሀገራት ጋር የቆየና የጠበቀ ግንኙነት ያላት ኢትዮጵያ ይህ መድረክ ነባሩን ወዳጅነት ይበልጥ ወደ ላቀ ስትራቴጂካዊ አጋርነት ለማሳደግና አዳዲስ የኢንቨስትመንት እድሎችን ለመሳብ ወሳኝ አጋጣሚ እንደሚፈጥርላት ተገልጿል። ወደ ዓለም አቀፍ ዘገባ ስናልፍ ፈረንሳይ ከ15 ዓመት በታች የሆኑ ታዳጊዎች ከማህበራዊ ሚዲያ የሚያግድ ሕግ አጸደቀች። ታዳጊዎችን ከማህበራዊ ሚዲያ በማገድ የመጀመሪያው ሀገር አውስትራሊያ መሆኗ ይታወሳል። ዘገባው የቢቢሲ ነው። ባህር ጠንክር ተጨማሪ ያለው ከ15 በታች የሆኑ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ የሚያግደው ህግ በፈረንሳይ ምክር ቤት ጸደቀ። ህጉ ከቀጣይ ዓመታት ታህሳስ ጀምሮ የሚተገበር ሲሆን እርምጃውን በመውሰድ ፈረንሳይ በአውሮፓ የመጀመሪያው ሀገር ትሆናለች። በህጉ መሰረትም ፈረንሳይ ውስጥ ማህበራዊ ሚዲያ ለመጠቀም የእድሜ ማረጋገጫ ማስገባት አስፈላጊ ይሆናል። ዩናይትድ ኪንግደምና አውሮፓ ህብረት ታዳጊዎች አእምሯዊ ጤና ለመጠበቅ ተመሳሳይ ውሳኔዎች አሳልፈዋል። የስልጣን ዘመናቸው እየተገባደደ ያለው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የህጉን መስደቅ እንደሚደግፉም ገልጿል። የህጉ ተግባራዊነት ላይም ጥያቄ ያነሱ ቢኖሩም የተጠቃሚዎችን እድሜ ለማረጋገጥ የተለያዩ መንገዶች ጥቅም ላይ እንደሚውሉ መንግስት ገልጿል። ከፊታችን መስከረም ጀምሮ ከ15 ዓመት በታች ያሉ ታዳጊዎች የእድሜ ማረጋገጫ ሳይሰጡ ማህበራዊ ሚዲያ ገጽ መክፈት አይችሉም። ከታህሳስ በኋላ ደግሞ ሁሉም ፈረንሳውያን እድሜያቸው ከ15 ዓመት በላይ መሆኑን የግድ ማረጋገጥ ይጠበቅባቸዋል። ህጉ መተግበር ሲጀመርም የማህበራዊ ሚዲያ ገጾች የፈረንሳይ መንግስት ያስቀመጠውን የእድሜ ማረጋገጫ መንገድ መጠቀም ይኖርባቸዋል። አጃንስ ፍራንስ ፕሬስ እንደዘገበው ከግል መረጃ ጥበቃና ከእድሜ ማረጋገጫው አስተማማኝነት አንጻር ጥያቄዎች የተነሱ ሲሆን ታዳጊዎች ክልከላው በቀላሉ ማለፍ እንደሚችሉም እየተገለጸ ይገኛል። የፈረንሳይ ዲጂታል ሚኒስትር አንላ ሄናፍ የእድሜ ማረጋገጫ መንገዶች አሁንም አሉ በማለት የህጉ ትግበራ ላይ የተነሱ ትችቶችን አስተባብለዋል። ታዳጊዎች ከማህበራዊ ሚዲያ በማገድም የመጀመሪያው ሀገር አውስትራሊያ መሆኗ ይታወቃል። ታዳጊዎችን ከማህበራዊ ሚዲያ በማገድ የመጀመሪያው ሀገር አውስትራሊያ እንደሆነች ይታወቃል። አሜሪካና ሳውዲ አረቢያ የሲቪል የኒውክሌር መርሃ ግብር ለመገንባት የሚያስችል ስራ ለመጀመር ስምምነት ሊፈርሙ እንደሆነ
ኒውዮርክ ታይምስ ጋዜጣ ዘገበ። ስምምነቱ ዛሬ ሮብ እንደሚፈረም እየተነገረ ሲሆን ይህም በመካከለኛው ምስራቅ ዋነኛ የነዳጅ ዘይት አምራች ለሆነችው ሳውዲ አዲስ እርምጃ ነው ተብሏል። በኢራን ጦርነት የሆርሙዝ ወሽመጥ በመዘጋቱ የነዳጅ አቅርቦቷ የቀነሰው ሳውዲ አረቢያ ስምምነቱን እንደምትፈርም የተገለጸው የየመን ሁቲ ታጣቂዎች በቀይ ባህር በኩል በሚያልፉ መርከቦቿ እንቅስቃሴ ላይ እገዳ ከጣሉ በኋላ ነው። ኒውዮርክ ታይምስ ሁለት ስማቸው ያልተገለጸ የአሜሪካ ባለስልጣናትን ጠቅሶ የፕሬዝዳንት ትራምፕ አስተዳደር ዛሬ ረቡዕ ስምምነቱን በይፋ ለመፈረም እቅድ እንዳለው ዘግቧል። የስምምነት ለአሜሪካ የኒውክሌር ኢንዱስትሪ በቢሊዮኖች የሚቆጠር ዶላር ገንዘብ እንደሚያስገኝ የፕሬዝዳንት ትራምፕ አስተዳደር ገልጿል። ዎል ስትሪት ጆርናል እንደዘገበው ደግሞ አሜሪካ ከሳውዲ ጋር የምትፈርመው የ30 ዓመታት ስምምነት ሁለቱ ሀገራት በሚያደርጉት ጥቃት አስፈላጊውን ከተረጋገጠ የአሜሪካ ኩባንያዎች ለሳውዲ የዩራኒየም ማበልጸጊያ ተቋም ይገነባሉ። ነገር ግን አንዳንድ የአሜሪካ ምክር ቤት አባላትና የእስራኤል ባለስልጣናት የሳውዲ የሲቪል ኒውክሌር ግንባታ የጦር መሳሪያን ለመስራት ሊውል ይችላል በሚል ተቃውሟቸውን እያሰሙ ነው። ዘገባው የቢቢሲ ነው። ወደ ስፖርት ዘገባዎች ስናልፍ የ2026ቱ የዓለም ዋንጫ በስፔን አሸናፊነት ፍጻሜ ማግኘቱ ይታወሳል። ፍጻሜውን ተከትሎ ፊፋ የውድድሩ ኮከቦችን ሸልሟል። ስፔናዊው አማካኝ ሮድሪ የውድድሩ ኮከብ ተብሎ መሸለሙ ተገቢ አልነበረም፣ ሜሲ ተዘርፏል ሲሉ ጆዜ ሞሪኒዮ ተናግረዋል። ብራዚላዊው አጥቂ ቪኒሲየስ ጁኒየር የፊት ገጹን ሰርጀሪ ማሰራቱን ተከትሎ በማህበራዊ ገጾች አነጋጋሪ ሆኗል። ድሉግሩም ጌታውን በዝርዝር ያቀርበዋል። የ2026 የዓለም ዋንጫ በስፔን አሸናፊነት መጠናቀቁ ይታወሳል። ከዋንጫው መጠናቀቅ ጋር ተከትሎም ፊፋ ምርጥ ኮከቦችን ሸልሟል። ከነኚህ መካከል የዓለም ዋንጫው ምርጥ በሚል የማንቸስተር ሲቲው ሮድሪ መሸለሙ ይታወሳል። የማንቸስተር ሲቲና የስፔን ብሔራዊ ቡድን አማካኝ ሮድሪ የእግር ኳስ ታሪክ አዲስ ምዕራፍም አሳይቷል። የዓለም ዋንጫን፣ አህጉራዊ ዋንጫን፣ ቻምፒዮንስ ሊግን ዋንጫንና የባለንዶር ክብርን በማንሳት በታሪክም 7ኛው ተጫዋች ሆኖ ተመዝግቧል። ከዚህ ቀደም እነኚህን ዋንጫዎች ማሳካት የቻሉት ፍራንክ ቤከንባወር ምዕራብ ጀርመን ያለች፣ ሁለተኛው ገርድ ሙለር ሲሆን ከምዕራብ ጀርመን፣ ሶስተኛ ላይ የምናገኘው ዚነዲን ዚዳን ከፈረንሳይ፣ ሮናልዲኒሆ ከብራዚል፣ ሊዮኔል ሜሲ ከአርጀንቲና እንዲሁም ሮድሪ ከስፔን በአጠቃላይ አራቱንም ታላላቅ ክብሮችን ያሳኩ ተጫዋቾች ናቸው። ዘንድሮም በ2026 የዓለም ዋንጫ የማንቸስተር ሲቲ አማካኝ ሮድሪ ከሀገር ስፔን ጋር ዋንጫ ማንሳቱን ተከትሎ የጨዋታው ኮከብ ተብሏል። ይህን ተከትሎ ትችቶችም እየቀረቡ ይገኛሉ። የሮድሪ መሸለም ተከትሎ ተቃውሞዎችም እየተሰሙ ይገኛሉ። ከነኚህ መካከል የሜሲ ሽልማት መቀማቱ ዝርፊያ ነው ሲሉ የቀድሞ የቼልሲ አሰልጣኝ ፖርቹጋላዊው ጆዜ ሞሪኖ ተገልጸዋል። የቀድሞ ሪያል ማድሪድና የቼልሲ አሰልጣኝ ጆዜ ሞሪኖ የዓለም ዋንጫው ኮከብ ተጫዋች ሽልማትን በተመለከተ አነጋጋሪ አስተያየት ሰጥተዋል። ጆዜ ሞሪኖ ስለ ሁኔታው ሲናገሩም ሮድሪ የዓለማችን ምርጡ አማካኝ ነው፣ ምርጥ ተጫዋች ከመሆኑም በላይ ድንቅ የውድድር ጊዜንም አሳልፏል። ነገር ግን አንድ የማይካድ ሀቅ አለ። ሊዮኔል ሜሲ በዚህ ዓለም ዋንጫ ላይ ያሳየው ብቃትና ቡድኑን ተሸክሞ የተጓዘበትን መንገድ እጅግ የሚያስደንቅ ነው ብለዋል። ጆዜ ሞሪኖ ቀጥለውም ሜሲ በግሉ 8 ጎሎችን በማስቆጠርና 4 አሲስቶችን በማድረግ ያሳየውን የላቀ ብቃት አጉልቶ አሳይቷል። ይህንን ሽልማት በግል ብቃት የሚሰጥ ከሆነ ሜሲ ሊስተካከለው የሚችል ኬሊያን ማፔ ብቻ ነው ሲሉም ገልጸዋል። ነገር ግን በዚህ እድሜው ማለትም በ39 ዓመቱ እንደዚህ አይነት ድንቅ ብቃት የሚያሳይ ተጫዋች ማየት አይቻልም። ሮድሪ ምርጥ ተጫዋች ቢሆንም ሽልማቱ ግን ለሊዮኔል ሜሲ የሚገባው፣ ፊፋ ይህንን ሽልማት ለሜሲ አለመስጠቱ ዝርፊያ ነው ብለዋል። Vinicius Jr. has everyone talking again, but this time it's not because of football. The Real Madrid star showed up at his girlfriend Virginia's gym inauguration, and fans immediately noticed his new look after undergoing a chin harmonization surgery.
የሪያል ማድሪዱ አጥቂ ቪኒ ጁኒየር የፊትና የመንጋጋ ቅርጽ ማስተካከያ ሕክምና ማድረጉን ተከትሎ የፊት ለፊት ገጹን የሚያሳይ በበርካታ የስፖርት ገጾችና ደጋፊዎች ዘንድ መነጋገሪያ ሆኗል። ከሕክምናው በኋላ የተለቀቁት የቪኒ ጁኒየር ፎቶዎች በፍጥነት በማህበራዊ ሚዲያ ላይ ከተሰራጩ በኋላ ደጋፊዎች ከተለያዩ ሰዎች ጋር በማነጻጸር ቀልዶችን ማሰራጨት ጀምረዋል። በተለይም በርካታ ደጋፊዎች አዲሱ ገጽታው የቀድሞውን የቼልሲና የብራዚል አማካኝ ራሚሬዝን እንደሚመስል ገልጸዋል። የቀድሞ ተጫዋች ራሚሬዝም በኢንስታግራም ገጹ በጣም እየቀለዳችሁ ነው በሚል በነገሩ መዝናናቱን አሳይቷል። ከራሚሬዝ በተጨማሪም ታዋቂው የብራዚል ድምፃዊ ሙዚቀኛ ሙሙዚኒዮ ከቪኒስ መመሳሰሉን በማንሳት በቪዲዮ ቀልድ አዘጋጅቶ አጋርቷል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበረን የአማርኛው ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ